እሷ ደግሞ ብርቱ የሆነው እርሱ ነው በእኔ ታላቅ ስራ ያደረገው አለች። ስሙም ቅዱስ ነው እሱን አመስግኑ አለች። ግልጽ ነው እኮ አሁን እኮ ማንም አይከራከርም። ስለዚህ እሷ ከጽድቋ የተነሳ እግዚአብሔርም ከመፍራቷ የተነሳ አይደለም፣ ብርቱ የሆነው እርሱ በእሷ ታላቅ ስራ አድርጓል። ማካደ አሁን አንተ ማካደ ይህን እኮ ማንም አልገና ቤሪ ኧረ በእናትህ እኔ የራሴ ነገር ያለኝ ሰው ነኝ። በአንተ እንኳን ልቀና አዝንልሃለሁ። ሁሉ ሰው ችግር አለበት። ምን ያለ እኔ ለአንተ አሁን 10,000 ብር አስገባልሃለሁ። አሁን አካውንት ንገረኝ። አንተ ለእኔ 10,000 ብር አስገባ ካለ አንተ ካላስገባ እኔ አስገባለሁ። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። እርሱም ታላቅ ይሆናል የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብ ቤትም ለዘላለም ይነግሣል። ለመንግሥቱም መጨረሻ የለውም። ደምዬ አሜን ሃሌሉያ። ብርቱ የሆነው እርሱ በእኔ ታላቅን ስራ አድርጓል። ነፍሴ እና ስሙም ቅዱስ ነው አይልም እሱ ጋር ነፍሴ በላ አይ ከሱ በፊት የዘለልከው የለም። እኔ ምንም በለኛ መጽሐፉን ሳለ ማነብልህ እኔ ምንም በለኝ አይደለም የዘለልከው አለ ነው የምልህ እኮ ስሙም ቅዱስ ነው የሚለውን ዘለዋል። እሺ እሱን እኮ ከማስጨረሴ በፊት እዚህ ጋር አንድ ነገር ልልህ ፈልጌ ነው። እሺ ችግር የለውም። እነዚህ አይደለም የአሁኑ ቃል እኮ ምን አለ መሰለህ ብርቱ የሆነው እርሱ እንደው ማርያም የተባረከች ሴት ነች፣ እግዚአብሔር ይባርካት። ምን አለች? ብርቱ የሆነው እሱ በእኔ ታላቅ ስራ አድርጓል አለች። በጣም ደስ አለኝ። እኔ የምልህ ምን አለ መሰለህ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ ሰላም እልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ብንልና አሁን ካነበብከው ጥቅስ ምንድን ነው የሚለየው ወንድሜ? አሁን ያነበብነው ጥቅስማ እሷ ቅድስት ድንግል ማርያም ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው አለ። አዳምጠኛ። አሁን ባነበብኩልህ ጸሎት እንደ መጀመሪያው አይነት የአምልኮ ጸሎት አይደለም የጸለይ ነው። ድንግል ማርያም እንድትለምንልንና ሰላምታን ለማቅረብ ነው። ገባህ አይደለ? ሰላምታን ለማቅረብ ቅድስት ድንግል ማርያም እንደዛ አድርጉ ብላለች። ቆይ አዳምጠኛ። እኛ ኦርቶዶክሳውያን ለድንግል ማርያም ሰላምታ ስናቀርብ በእምነት ነው የምናቀርበው። ለምን? ሕያው ስለሆነች። ገባ? ሕያው ስለሆነች እሷ ማላለችማ። እሱ ጌታን አክብሩ አለች እኮ እሷ። እንደኛ ምን እያልክ ነው ወንድማችን? ይኸውልህ አንድ ነገር የምነግርህ ማለት ነው። ይኸውልህ ትሁት ስለሆነች ነው ሰው ማታስቸግረው፣ ሰው ማታስጨንቀው ትሁት ስለሆነች ነው። ተረተኛ ላለ ግን ማለት ነው አንድ ነገር ልንገርህ። የቃና ዘገሊላ ሰርግ ጊዜ አይተህ ከሆነ ጠጅ አሳላፊዎቹ ማርያም ሆይ አለቀብን ብለው አይደለም የነገሯት። በጣም የሚገርም ማለት ነው። ማርያም ሆይ ጠጅ አልቆብናል፣ ልጅሽን እንደዛና እንደዚህ እንዲሆንልን አድርጊ ብሎ አልነገሯትም። እሷ ግን አየህ ትህትናዋን ተመልክታ፣ እሷ ግን ጠጅ እንዳለቀባቸው አይታ፣ የወይን ጠጅ እንዳለቀባቸው አይታ ሄዳ ልጇን የወይን ጠጅ እኮ አልቆባቸዋል አለች። አያር ትህትናዋ እዚህ ድረስ ነው፣ ጥግ ድረስ ነው ትህትናዋ። ትሁት ነች ማርያም፣ ቅድስት ትሁት እናት ነች። እሷ ደግሞ ብርቱ የሆነው እርሱ ነው በእኔ ታላቅ ስራ ያደረገው አለች። ስሙም ቅዱስ ነው፣ እሱን አመስግኑ አለች።
ግልጽ ነው እኮ አሁን እኮ ማንም አይከራከርም። ስለዚህ እሷ ከጽድቋ የተነሳ እግዚአብሔርም ከመፍራቷ የተነሳ አይደለም፣ ብርቱ የሆነው እርሱ በእሷ ታላቅ ስራ ነው። ማካደ አሁን አንተ ማካደ ይህን እኮ ማንም አልካደም። ለማንኛውም እሷ ጻድቅ ስለሆነች ነው የተመረጠችው እያላችሁ እኮ ነው። ይህንንማ ግልጽ እኮ ነው። እሺ የሮሜ 8:29 እግዚአብሔር የመረጣቸውን ያጸደቃቸው አይደለም እንዴ? ትክክል፣ ሁላችንንም መርጦናል። አዎ። ስለዚህም ድንግል ማርያም በመወለድ ተመርጣለች አልተመረጠችም? ከመወለድ አይልም መጽሐፍ እኮ እሷ የባሪያይቷን ውርደት ተመልክተዋል አለች። ድንግል ማርያም በመውለዷ አየህ ኢየሱስ ክርስቶስን እንድትወልድ አንቺ ከሴቶች መካከል የተለየሽ ነሽ ብሎ እንዴት አላት? እንዴት ድንግል ማርያም ከሴቶች መካከል ትለያለች ብለህ እንኳን ጥያቄ አልፈጠርክም እኮ። ጥያቄ ጌታ ነው አይለያት። በቃ እኛ ሰራ የምንለው ምንድን ነው? ከሴቶች መካከል መለየቷ እኮ መመረጧ ነው የሚያሳየው። መመረጥ ልክ ነህ። በቃ ደም ተስማማ ነው መመረጥ። አየህ በራሷ ኃይል በራሷ ጽድቅ ሳይሆን ጌታ መረጣት። በቃ ማን አለ? ማርያም አሁን እኔ ነኝ ምናምን አለች እንዴ? አላለችም። አላለችም። እሷ ትውጣቻትልም እኮ አሁን እኮ ልዩነቱ ይሄ እኮ ነው። ማን አለ? ድንግል ማርያም አለ። ሁሉም ይኸውልህ የኦርቶዶክስ ቤተክርስቲያን እሷ ከሕፃንነቷ ጀምሮ ኃጢአት ማታውቅ ምናምን ይላሉ። እሱማ ኃጢአት አለማወቅና እኔ ከሴቶች መካከል ምረጠኝ ማለት ይለያያል። ልዩነት አለው። ገባህ? አሁን አንተ እንትኑንም በደንብ አልገባህም። እነሱ ልዩነት አለው። እግዚአብሔር እሷን አስቀድሞ ሲመርጣት ከኃጢአት ንጹሕ አድርጎ ነው የመረጣት። ገባህ? በደለኛ እንዳትሆን። ለምን? እሷ በደለኛ ከሆነች ኢየሱስ ክርስቶስ እኛ ማዳን አይችልም። ማርያም በደለኛ ኃጢአተኛ ከሆነች ነው ማሰብ ያለብህ። ገባ? ለምን ከስጋዋ ስጋ ነስቷላ። እሷ ከእናቷ ማህፀን እንዴት እንደዛ ታዲያ በደለኛ ሳትወርስ ወጣች? ይሄ እግዚአብሔር ስራ ነው። ይሄ እግዚአብሔር ስራ ታዲያ እሷን ጠበቃት ማለት ነው። ለማንኛውም አሁን ጉዞ እያደረኩ ነው። ምን ትላለህ? ወዴት ነው የምትጓዘው? ጻድቃኔ ነው። አዲስ አበባ ካለው ማርያም በምን ይለያል? አባ ገና አዲስ አበባ ካለው ማርያም በምን ይለያል? አዲስ አበባ ካለው በምን ይለያል ነው ማለት? ትንሽ መድኃኒቱ አሪፍ ነው። መድኃኒቱ ነው። ወጌሻማ ሁሉም ወጡ። ወጌሻማ ሁሉም ወጡ። ዛሬ ጠዋት ስሉ መድኃኒቱ ሶስቱ አሪፍ ሆነ። ልብስ ምናምን ዛሬ ገና ለምን እንደምን ሆነ ነው? አንተ ሰው እኮ ሄዷል። ምንድን ነው የምናነሳው እኮ? የት ነው የምንሄደው? እኔ እኮ በቃ መሄድ ብቻ እኮ ነው። ምንድን ነው አንተ ከልጆቹ ጋር ላይ ጉድ እንዳትረኝ አንተ። እኔ መንገዱን አላውቀውም። ምን ኪዳን አንተ ለምን እዚህ አዳማ አማኑኤል አትመጣም? እኔማ ስለሚቀርበኝ ነው። እዚህ ሰዎች ግን ከአዳማ ተነሳው አዲስ አበባ ይሄዳሉ። አማኑኤል ሀሎት አማኑኤል እዛ ይሄዳሉ። ሀሎት ይለያል ከሌላው አማኑኤል? አይለይም። ምንም ኪዳንም የለውም። የአዲስ አበባ ያለችው ማርያም እና የዛ ያለው ማርያም ይለያያል። የሚሰሩት ስራ ኪዳን አለ። ይኸውልህ ኪዳን አለ። እዛ ቦታ ላይ የተደረገ ተአምር አለ። ገባህ? ያ ተአምር አሁን ለምሳሌ ግን በእናንተ ሀሎት የሚደረግ ተአምር ናዝሬት አማኑኤል ላይደረግ ይችላል። ያንን ተአምር ደግሞ እግዚአብሔርን ለማመስገን ሰዎች ወደ ሀሎት ሊሄዱ ይችላሉ። እኛም እንደዛው ነው። ጻድቃኔ ማርያም ስንሄድ እዛ ቦታ ላይ ያለው መገኘት እዛ ቦታ ላይ ያለው ሀሎት መጽሐፍ ቅዱሳዊ ስለሆነ ማለት ነው። ሁለቱ ማርያም አይለያይም ማለት አዲስ አበባ ያለውና መጽሐፍ ቅዱሳዊ ነው። ይኸውልህ ነዋቴ ዘራማ የምትባል ሁለተኛ ሳሙኤል ላይ አለች ነዋቴ ዘራማ እና ነዋቴ ዘራማ የእግዚአብሔር መገኘት ያለባት ከማን የተነሳ ነው ይላል መጽሐፍ ቅዱስ። ከሳሙኤል የተነሳ ነዋቴ ዘራማ ከሳሙኤል የተነሳ የእግዚአብሔር መገኘት አለ። ማንም ሰው ነዋቴ ዘራማ ሲሄድ ትንቢት አለመተንበይ አይችልም። የዳዊት ገዳይ የሆነው ሳኦል ነዋቴ ዘራማ ሲሄድ ትንቢት ተነበየ ለዳዊት። ገዳዩ እኮ ነው። አየህ፣ ግን ሌላ ቦታ ግን ማድረግ አልተቻለውም። እንደገና ስፍራ እግዚአብሔር በስፍራ እንደሚያምን የምታየው ሳኦል የንግስናን ሹመት ባገኘ ሰዓት መንገድ ላይ ነቢያቶችን አገኛቸው ይላል። ከዛስ ከነሱ ጋር ትንቢትን ተናገር ይላል። ከዛ በኋላ የሳኦል ልጅ የቄስ ልጅ ሳኦልን ምን አገኘው አሉ። አየህ
የሆነ ቦታ በሄድክ ሰዓት የሚያገኝ ነገር አለ። ስለዚህ አዲስ አበባ የእግዚአብሔር መገኘት የላትም ማለት ነው። አሁንም እየነገርኩ ነው። አያለ አሁንም እየነገርኩ ነው። የአዲስ አበባ የላትም ወይ የእግዚአብሔር መገኘት? አይወድ የላትም አይደለም። ይኸውልህ ሰምተኛል። አሁን ለምሳሌ ግን አዲስ አበባ ማርያም ቤተክርስቲያን አለ። ኢቭን ዞቶ እዚህ እኛ ጋር ማርያም ቤተክርስቲያን አለ። ማርያም ቤተክርስቲያን በ21 ሲከበር ጥር 21 ሲከበር ያለው ድባብ ልነግርህ አልችልም። ግን ስፔሲፊክ ሆኖ ላይክ ለምሳሌ ግን ጻድቃኔ ማርያም በዛሬ ባለችው ቀን ሁሌ በ21 እኮ አይደለም ጻድቃኔ ማርያም ተረዳኝ። ሁሌ በ21 አይደለም። ቀን አለው፣ ጊዜ አለው፣ ሂደት አለው። አያለ የተቀነለላት ቀን አለው እንጂ ሁሌ በ21 ሰው ጻድቃኔ ማርያም መሄድ አለበት አይደለም። ሌላ ቦታ ደግሞ ተአምራት ድንቅ የተደረገበት ቦታ አለ በ21 እኛውን። ስለዚህ እግዚአብሔር መገኘት ከቦታ ቦታ ከማርያም ይለያያል ማለት ነው ወይስ ማርያም? እኔ የምነግርህ ተአምራቱ ነው የምነግርህ። የእግዚአብሔር መገኘትማ በሁሉ ስፍራ አለ። የእግዚአብሔር መገኘት በሁሉ ስፍራ አለ። እሺ ወንድሜ፣ ታዲያ ለሀገር አቋርጠህ ለምን ትሄዳለህ? እየነገርኩህ እኮ ነው። እዛ ቦታ ላይ ያለውን ህልውና ለመካፈል አልኩህ እኮ ብራዘር። ለምን እዚህ ህልውና የለም ወይ ማርያም ቤተክርስቲያን? ቆይ ጆሹዋን ፈልጎ ናይጄሪያ ተሳፍሮ ሄደለ እንዴ? አይ እሱ የእግዚአብሔር ሰውን አገልጋይን ፈልጎ ካልሆነ እግዚአብሔር እዚህ ይገኛል እዛ ይገኛል ብሎ ከሄደ ስተት። አንተ ጆሹዋ ጋር ለመሄድ ልብን አነሳስታል ነበር እንዴ? አንተ አይደም ያቷሽ አንተ ጆሹዋ ጋር ለመሄድ ናይጄሪያ ለመሄድ ልብን አነሳስታል ነበር? ኧረ በእናትህ እኔ የራሴ ነገር ያለኝ ሰው ነኝ። በአንተ እንኳን ልቀና አዝንልሃለሁ። ሁሉ ሰው ችግር አለበት። እኔ ለአንተ አሁን 10 ሺህ ብር አስገባልሃለሁ። አሁን አካውንት ንገረኝ። አንተ ለእኔ 10 ሺህ ብር አስገባ ካለ። አንተ ካላስገባ እኔ አስገባለሁ። የገንዘብ ጉዳይ እኮ አይደለም ያመጣን እዚህ። አስገባ ብር ካለ ያመጣን እኮ የገንዘብ ጉዳይ ሳይሆን ወንጌል ነው። አንተ 3 ዓመት ጀምሮ አንተ ገንዘብ ካለ ለእኔ አካውንት እነግርሃለሁ። 10 ሺህ ብር አሁን አስገባ። ካላስገባህ ደግሞ እኔ ለአንተ 10 ሺህ ብር አስገባልሃለሁ። ቶሎ በል። ካላስገባ ማለት ነው። አሁን ብር አለኝ ብለሃል። እኔ አሁን 10 ሺህ ብር ላስገባልህ። አሁን እኔ ቶሎ በል አካውንቴን ልንገርህ። አሁን አስገባልኝ። ሚውት አታርገኝ ደምዬ። እሺ አካውንቴን ደም እኔ ቲክቶክ ላይ ለገንዘብ አልመጣሁም። 10 ሺህ ብር አስገባ። አለበዛ እኔ አሁን 10 ሺህ ብር አስገባልኝ። ለገንዘብ አልመጣሁም ቲክቶክ ላይ እንዳንተ። ከሁለት አንዱ ምረጥ። ለገንዘብ መደራደረው ጌታ የለኝም ደምዬ። ከሁለት አንዱ ምረጥ። በገንዘብ በጌታዬ እኔ በገንዘብ አልደራደርም ነው። ገንዘብ እንዳታወራ። ሁለተኛ ስለ ገንዘብ አልደራደርም። በገንዘብ ተሳስተህ ማለት ነው። ተሳስተህ ስለ ገንዘብ እንዳታወራ። ተሳስተህ ጌታን በገንዘብ አልቀይረውም እንዳታወራ። ሁለተኛ እንዳታወራ። አሁን አንተ ሁሉ ነገር ከገንዘብ ጋር ነው። ሁሉ ነገር ከገንዘብ ጋር ስለሆነ የምትለካው በገንዘብ ነው። ተውና እስኪ ልጠይቅህ ጥያቄ። እንዴ አንተ ወንጌል ላይ እንዴት ገንዘብ ይገባል? ወንጌል ላይ አንተ እኮ ነህ እንደዚህ እንትኑን የጀመርከው። እሱ ምንም እሱማ ይኸውልህ አሁን ኢየሱስ አይልም። ሰሞኑን ኢየሱስ የሚባል ስም አይጠራም። ና ወዲህ ዝም ብለህ ለምን መሰለህ ኢየሱስ የሚባል ስም አይጠራም። አይጥሉለትም። ጥያቄ ልጠይቅህ። ተው እሱን ተው። ጥያቄ ልጠይቅህ እና አሁን ይኸውልህ እንዳለ ተከታተለው ከዛሬ ጀምሮ ጥያቄ ልጠይቅህ። ኢየሱስ የሚባል ስም አይጠራም። ለምን ይቀየሙታል? እስኪ አንዴ አዳምጥ። እስኪ ቀስ በል። ጥያቄ ልጠይቅህ እስኪ። አንተ መልካም ስራ ያስፈልጋል ብለህ ታምናለህ እኮ? ቅድም እኮ ስጠይቅ ምን ሰርተሃል ስልህ እኮ ሸሸህብኝ ወደኋላ። እኔ አሁን ልጠይቅህ ነው። መልካም ፍሬ አይደለም አንተ ለመዳን የሰራው ስራ ያዋጣሃል ወይ? ምን ሰርተሃል ስልህ እኮ ሸሸህ ወደኋላ ሸሸህ። እኔ እየጠየቅኩህ እኮ ነው። ለምንድን ነው መልሰህ የምትጠይቀኝ? እኔ አሁን መልካም ፍሬ ቅድሙን መልስልኛል። ቅድም መጀመሪያ እኔ እኮ ነኝ ስንት ሰው አብልተሃል፣ ስንት ሰው አጠጥተሃል ስልህ ሸሽተህ ሄድክብኝ።
በቃ አንተ መመለስ አትፈልግም፣ መጮህ ብቻ ነው ዝም ብለህ አይደለም። አንተ እኮ ስራ እንደማያዋጣ ስላወቅ እኔ እኮ ነኝ አሁን የጠየኩህ። መልካም ስራ እኔ መጀመሪያ አትፈልግም። የዳነ ሰው መጀመሪያ ስንት ሰው አብልተሃል ለመዳን ስንት ሰው አጠጥተሃል ስለ ጭራሽ ጥያቄውን ፈርተኸው ሻሻል። እኔ እኮ አሁን ጠየቅኩህ፣ እስኪ መልስልኝ። መጀመሪያ ያንተን ጥያቄ መልስልኝ። ስንት ሰው አብልተሃል እስከዛ? እኔ እኮ መለስኩልህ እኮ ቅድም ስንት ሰው አብልተሃል? ይኸውልህ ስንት ሰው ምናምን የሚባል ነገር የለም። ታዲያ ለመዳን ማብላት ያስፈልጋል አላልከኝም እንዴ? ቆይ አሁን ጥያቄውን አታዞረው። እኔ የጠየቀው አሁን መልካም ፍሬ ያስፈልጋል ወይስ አያስፈልግም ነው። አንድ መልካም ፍሬ ከዳንክ በኋላ ግንዱ ላይ ከተጣበቅክ በኋላ ከግንዱ የተነሳ የምታፈራው ነው ወዳጄ። እንደዛ የሚል ጥቅስ ሲያሳየኝ ዮሐንስ 15 በእኔ ያለ ፍሬ ማያፈራ ይቆረጣል ነው የሚል። ከታች ደግሞ በእኔ ያለ ፍሬ ያፈራል ካለ እኔ ምንም ልታደርጉ አትችሉም ይላል። አንብበው፣ ቆርጣ አታንብብ፣ አንብበው ወደታች አንዴ ክፈተውና አንብበው። ምንድነው የሚለው? በእኔ ከሆናችሁ ታፈራላችሁ አለ አይልም። በእኔ ያለውን ፍሬ የማያፈራው ይቆረጣል ነው የሚለው። እና ወዳጄ ካለ ጌታ አፈራለሁ በራሴ አፈራለሁ ካልክ አትችልም ወዳጄ። እንደዛ ያለ የለም። ያላልኩትን አትበል። እንደዛ አላልኩም። ታዲያ በጌታ ነው የምታፈራው ስለ ለምን ትቃወመኛለህ? ጥያቄ ነው የጠየቅኩህ። አንድ ያመነ ሰው መልካም ፍሬ ማፍራት አይችል። አንተ ያመነ ሰው መልካም ፍሬ ማፍራት አለበት ግዴታ ነው አልክ። አዎ ከጌታ የተነሳ ነው ግን የሚያፈራው። ጌታ አስገድዶ ነው ፍሬ እንድታፈራ የሚያደርግህ? አይ አራለ ስታምንም አስገድዶ አላሳመነህም ወዳጄ። ምን ያስገድዶ? ግዴታ ነው አልክ እኮ። ግዴታ ማፍራት አለበት አልክ እኮ ከጌታ የተነሳ ነው። በራስህ በጉልበት ትችላለህ ወዳጄ። አሁን የኔን ጥያቄ በደንብ አድርገህ ስማኝ። ከቻልክ ሞክረው። እንግዲህ በራስህ ያፈራለሁ ካልክ ከቻልክ ሞክረው። እኔ ያላልኩትን ለምንድን ነው የምትለው? ታዲያ ከጌታ የተነሳ ነው ማፈራው ስለ ለምን ትነጫነጫለህ? እኔ ይኸውልህ ስማ፣ መልካም ፍሬ በእኔ ያለውን ፍሬ የማያፈራውን አባት ያስወግደዋል ይላል። አዎ ስለዚህ አንተ ወደታች አንብበው። አትችሉም አለ እኮ። በክርስቶስ ያልሆነ ምንም ሊያደርግ አይችልም። ያላመነ ሰው ነው ለዛ ጋር የሚያወራው። አይደለም በእኔ ካልሆነ ግንዱ ላይም ሆነ ክንዱ ከቅርንጫፉ ሳይሆን ከግንዱ የተነሳ ነው ፍሬ የሚያፈራው አለ። እንደዛ አይደለም የሚለው። ከግንዱ የተነሳ ነው የሚያፈራው አይደል? ከግንዱ የተጣበቀ ሰው በእኔ ሆኖ ፍሬ ማፍራት አለበት እያለ ነው። እዛ ጋር እንትን የሚለው ባታፈራ ከሆነ ትቆረጣለህ እያለ ነው። ስለዚህ አንተ መልካም ፍሬ አያስፈልግም እያልክ ነበር እኮ። ይቅርታ መኪናው ያቆምኩ ስለሆነ እና ወዳጅ የምለው ነገር ካለ ጌታ ፍሬ አፈራለሁ ብለህ ብትለፋ ዘመንህን ሙሉ ትለፋለህ እንጂ በፍጹም ፍሬ አታፈራም። ያላልኩትን ለምንድን ነው ግን? ጴንጤዎች ግን ችግራችሁ ምንድን ነው? ሰው ያላለውን ለምንድን ነው በግድ የምትሉትኝ? እኔ አሁን እንደዛ ቅድም ከጌታ የተነሳ ነው ማፈራው ስል ይኸውልህ፣ ለምንድን ነው እንደዚህ የምትለው? በራስህ ነው ማፍራት ያለብህ ነው የምትለኝ? እኔ እኮ ግራ አጋባችሁኝ። ጥያቄውን በደንብ አድርገህ ስላልሰማኝ እኮ ነው። በሌ ይቅርታ፣ በሌ አንተ እኮ መጮህ ብቻ ሆኖ ነው። ረጋ በልና እሺ፣ ረጋ ብዬ ልስማችሁ። ፍሬ እንዴት ነው የሚፈራው? እሺ ንገሩኝ። እኔ ለሙት ላድርገው። ከአዳምጠኝማ በጭወትህ ሁሉ ሰው ያውቅካል። ሁሉ ከመጽሐፍ ቅዱስ ይልቅ የምታወራው ነገር ትጮሃለህ። አሁን ቆርቆሮ ዝም ብሎ ባዶ ቆርቆሮ የሚጮህ የለም። በእውነት በጣም ትጮሃለህ። ለምንድን ነው? ረጋ ብለህ ስትጠየቅ አትመልስም። አንተ ትጠይቃለህ መልሰክ። አሁን እሱ ጠይቆካል ግን አልመለስክም። መልሰህ ትጠይቃለህ፣ አልመለስክም። ኧረ ተው በእናትህ። ሁሉ እኔ አሁን ደሜን ቢሆን አንተን አላስገባህም እንዴ? ለምንድን ነው መደናቀር? ምንድነው? ደሜ እኮ ይኸውልሽ እውነት ውስጤ ስላለ ስለሚያውቅ ነው። ልቡ አይደለም ታጋሽ ነው። በጣም ታግሶ በጣም በሆነ ክርስትና ይገባው አይደለም። ይኸውልሽ ውስጡ የሚወቅሰው ነገር አለ። ውስጥ እውነቱን እኔ እንደያዝኩኝ የሄደበትን በልክ ምናምን ከሰው ጋር ተጣልቶ ስለሄደ ያውቀዋል ውስጡን። የህይወት ጉዳይ የነፍስ ጉዳይ ነው። እሺ ወንድሜ ተሳስተካ፣ የነፍስ ጉዳይ ነው። እንደዚህ ዝም ብለህ አታውራ። የነፍስ ጉዳይ ላይ እልህ አትክተት። የነፍስ ጉዳይ እኮ እነ ይሁዳ እኮ ሄዱ፣ 30 ብር እኮ ተቀብለው ሄዱ እኮ። የነፍስ ጉዳይ ተዋቸው፣ እነሱ አልፈዋል። እኛ አሁን ስለ ነፍስ ጉዳይ ነው፣ ስለ እነሱ አይደለም። ነፍስ ነው። እሺ በእልህ አትበል። መጽሐፍ ቅዱስን ዝም ብለህ ከኪስክ እያወጣ አሁን የሄዱትን ሰዎች እኮ ልንገርሽ፣ የሄዱትን ሰዎች ላስታውስሽ። ለምሳሌ ይኸውልሽ
ደሜ ያለ ተሜኒው በምን እንደሄደ ታውቂያለሽ። ቢንያምኒው ቢንያም ሽታይ በምን እንደሄደ ታውቂያለሽ። በሙሉ እስቲ ሪሰርች አድርጊ። አንተ ነህ እኮ የምታውቀው ስለነሱ ስለሰው ለምሳሌ ወደ ጌታ ቆይ ሰው ወደ ጌታ ቢመጣ ይኸውልሽ ሊቃውንት መጥተዋል፣ ጳጳሳት መጥተዋል፣ ትልልቅ አስተማሪዎች ክብር የነበራቸው እነ በጋሻው ክብራቸውን ትተው ሁሉም መጥተዋል። ትተው ነው የሚመጡት እኛ ጋር። እናንተ ጋር የሆነ ነገር ያለባቸው ችግር ያለበት ሰው ካልሆነ አይሄድም። ለምን እዛ ሰው ጊፍት ይሰጠዋል ምናምን ይለዋል፣ የሆነ ነገር ያደርገዋል። ለዛ ነው አንተ ደግሞ ሪያሊቲ ነው። በገንዘብ የተሞላ ነው። በቃ ገንዘብ አንተ ባለ ልመልስልህ። ቆይ አንዴ ልመልስልህ። ቆይ አንዴ አንተ እንደዛ አልክ አይደለ? አሁን እዚህ እኔ ያለሁበት ኮንፈረንስ ተካሄደ። ምን ተካሄደ መሰለ? እንዳለ አንተ እዚህ አንድ 4 ሰው ቁጥር ዝም ብለህ ቁጭ ብለህ ቁጥር። እንደ ዓለም በአውሮፓ ቸርቻችሁ እየተዘጋ ነው። በቃ ወጣቱ ጠያቂ ሆነ። ገባ አይደለ? አንተ ነበጋሻው ያን የሄዱትን ሳይሆን አሁን ህዝብ እንዳለ በጥያቄ ላይ ነው ያለው። ስለዚህ ቸርቾቻችሁ እየተዘጋ ምን የመሰለ ቤት የሰራችሁት እየተዘጋ ስለሆነ ኮንፈረንስ እንያዝና እንጸልይ። ለትውልዱ ምንድነው የምናስተላልፈው? ቤተክርስቲያናችን በዓለም እየተዘጋች ነው ብለው አሁን ይሄው እግዚአብሔር በሚያውቀው እግዚአብሔርን ነው ምልክ ይሄው ኮንፈረንስ ጾም እንያዝ ብለው ተሰብስበዋል። እዛ እንትን ገባ። አንተ ደግሞ እዚህ በጋሻ ብለህ ትጮኻለህ። ተው አትጮህ፣ ረጋ በልና ያንቺ አባት እኮ ይኸውልሽ ድቅድቅ ጨለማ ውስጥ ነን አሉ ጳጳሳት። በስርዓት ረጋ። ቆይ በቀደም ድቅድቅ ጨለማ ውስጥ ነን፣ ህዝቡ እየጎረፈ ነው። 40 ሚሊዮን ሰው 40 እንክርዳድና አሁን እንክርዳድና አይደለም አንቺ ውጪ ሄደሽ እንክርዳድና ስንዴ የሚለይበት ዘመን አያቶቻቸው ይኸውልሽ አንድ ቸርች አይደለም መስማት አለብሽ። ቢያንስ ጳጳሳት አንድ ቸርች አይደለም። በውስጥ በኤቪደንስ ልክልሃለሁ። በውስጥ በኤቪደንስ ነገር 40 ሚሊዮን ሰው ኢትዮጵያ ውስጥ እየነገርኩሽ አይደል? አይኔ 40 ሚሊዮን ሰው አንተ እንደ ዓለም ነው የምነግርህ። አውሮፓ ያደጋገር እዚህ ያለው ሳታስቆሚ ዓለም ምን ወሰደሽ? መጀመሪያ ኢትዮጵያ ውስጥ 40 ሚሊዮን ሰው ወደ ክርስቶስ መጥቷል። እየተመለሱ ነው። አይዞህ እየተመለሱ ነው። የተመለሱትን ቁጭ ብለሽ ቤት አገናዝቢያቸው። ጸባያቸውን ነገርኩሽ። ደምረው ነው ተመስገን ነው አባቱ። ስንዴ ከእንክርዳድ እየተለየ ነው። የሚለቁት አንዳንድ ልጆች ናቸው ጌም የሚጫወቱት። ማን ነው እስቲ ንገሪኝ። ቢናም ሽታዬ ነው። እስቲ አራት ጩ ረጋ በልና እናውራ። መጽሐፍ ቅዱስ እናውራ። አንድ ስማኝና እኔ አሁን ለምሳሌ ያክል ጴንጤ ነበርኩ። ከጴንጤነት ወደ ኦርቶዶክስነት ተመለሱ። ገባ። ብዙዎች እዚህ ሚዲያ ላይ የሚታወቁ ሰዎች ተመለሱ። እስቲ አንተ ከሚዲያ ከሚያገለግሉ አገልጋዮች ኦርቶዶክሳውያን ማለት ነው ከሚያገለግሉ አገልጋዮች አንድ ሰው ተመለሰ ብለህ ጠቁመኝ። አንድ ሰው ሚዲያ ላይ ደምዬ ጊፍት ትተው ይመለሳሉ እንዴ? አሁን እና ጊፍት ትተው ይመለሳሉ። ዘላ አንተ አንተ ፐርሰናሊ ነው የምታደርገው። 3 ዓመት ሙሉ ምን ስታደርግ ነበር? 3 ዓመት ሙሉ በእግዚአብሔር እውቀት ምን ታደርግ ነው? 3 ዓመት ሙሉ ኦርቶዶክስ አዳምጠኛ። ለምን አታዳምጠኝም? ወንጌል ስትሰብክ ነበረ ወይስ ገንዘብ ስትሰበስብ ነበር? ንገረኝ እሺ፣ በቅንነት። በቃ ችግር የለውም። እሺ፣ ይሄንን እራሳቸው ኦርቶዶክሳውያን ይመልሱልሃል። እኔ ያደረኳቸው ዲቤቶች አሉ፣ መመልከት ትችላለህ። ገባ? ከማን ጋር ዲቤት አደረካችሁ? ዲቤቶች አሉ፣ መመልከት ትችላለህ። ተረተኛ አይደለም? ከማን ጋር ዲቤት አደረክ? እንደኔ አደባባይ አለ፣ ቪዲዮ አለ፣ ሁሉ ነገር። ለማንኛውም ግን ማለት ነው እኔ የምነግርህ፣ ካመነውም ካላመነውም ሰው ገንዘብ ስጡኝ ሲላችሁ ዲቤት ከሚያደርጉ ቆይ አላመነ ሰው ከአሕዛብ ጭምር ከሙስሊም ጭምር ገንዘብ ስጡኝ እያለ ሲጠይቅ ወንጌል ልስበክ ሞባይል ልቀይር ሲል ነው የሰማሁት። ወንጌል ስለሱ አይደለም። በሙሉ 3 ዓመቱ ሙሉ ከሙስሊም ካላመነ ሰው ምናምን ገንዘብ ስጡኝ ሲል አልነበረ? ስጡኝ ብሎ ሲለምን አላየውም። ጌም እንደማንኛውም ሰው ትክጃለሽ። ሁሌ ገባለው፣ ጌም ይጫወታል። ጌምን ማንም ሰው እንደሚጫወት ይሄን ነገር ሙሉልኝ፣ ይሄን ገንዘብ ስጡኝ፣ ይሄን አድርጉልኝ አይደል የሚለው። በዚህ በፍጹም ሞባይል ወንጌል ልስበክበት፣ ወንጌል እናስተምር። ስለ ሞባይሉ አይደለም፣ ስለ ሞባይሉ በቃ ሌላ ነገር የለም። ቀን በቀን ገብቶ ይኸውልሽ አሁን ለምሳሌ ነቀሲስ በኩሉ
ይሄን ነገር እናደርግልሃለን አሉት። በቀደም ሚዲያ ላይ በውስጥም እናደርግልሃለን ይሉታል አሉት። ምን ችግር አለው? አንተ ምን አቃጠለክ? ባረግለት ለአንተ ማለት ነው። ስለዚህ ይሄንን የፈለገው ምን ላርግልህ አይችልም። ክርስቶስ ጋር አሁን ለምሳሌ ከገንዘብና ከእንትን ይመርጣል ማለት ነው። እላንደክ አይደለም በሰው ሕይወቱ ሳይሆን እዚህ ሆኖ ኦርቶዶክስን አውቄ ምናምን በፔንቴ እንዲህ አይበላ አፉን ዘግቶ ቁጭ በል። የሄደበትን ዓላማ ስለምናውቀው ማለት ነው። አለው ለገልጽ አሁን ያስቀምጣሉ ፕሮሰንቶች ከ18 ሚሊዮን እስከ 22 ሚሊዮን ብለው ያስቀምጣሉ። አንተ 40 ሚሊዮን አምን አመጣው 40 ሚሊዮን ያደረከው አንተ ከየት ነው ያወሩ እንዳታ ያመጣው? አይ ታይም መጤት እንደዛ ነው የዘገበው። ዘጋርዲያን እንደዛ ነው የዘገበው። የታለና ጎግል ፕሪዲክት የሚያደርግ ትክክለኛ የስታቲስቲክስ መረጃ ስታቲስቲክስ ሳይት ላይ ገብተው ወይ ሌላ ቦታ እንጂ የሚመችህን ቆርጠህ ታመጣለህ እንዴ? ጎግል ላይ ገብተህ ብታየው የዓለምን ሕዝብ ያስቀምጥላል። እያንዳንዱ ሰርች ብታደርግ አይ የምን ጎግል ነው የምታወራው? የኢትዮጵያ ስታቲስቲክስ ባለስልጣን ፕሪዲክት የሚያደርገው አሳየኝ። እሺ እሱን መረጃ አይደል? ፕሪዲክሽኑ ላይ ይገባና አሳየኝ። እሺ እሱን መረጃ አውጣውና አሳየኝ። አንተ አሳየኝ አሁን ያልከውን ግባ። ስልክ ሁለተኛ ስልክ አለ። አንድ ስልክ ስላለኝ ነው። ማነው ሰው ስልክ ስላልያዝኩ ነው። አንድ ስልክ ስላልያዝኩ ነው። አሁን የቆጠሮ ጉዳይ ስንት ሊቃውንት እንደወጡ አታውቅም? ከኦርቶዶክስ ቤተክርስቲያን ስንት አስተማሪዎች፣ ስንት ጳጳሳት። ረጋ ብለን እናውራና ቅድም ራሱ ጳጳሳት ተመልሰዋል ያልክ፣ እስኪ አንድ ጳጳስ ጥራልኝ ከኦርቶዶክስ ወደ እናንተ። ብዙ ናቸው ታውቃቸዋለህ። አንድ ብቻ ጥራልኝ በሙሉ አንድ ጥራ። አንድ በቂ ነው። አንድ ተጠራ በቂ ነው። ጋበልና ይኸውልህ እኔ ምስክርነት አምጥቻለሁ። አይ አንድ እኔ ቤሊ የምነግርህ ማለት ነው። ቤሊ እኔ የምነግርህ ምንድን ነው መሰለህ? እኔ የምነግርህ እኛ አሁን የቁጥር ኮምፒቲሽን የለብንም ሲጀመር። ገባህ አይደለ? ብዛት አለ። መጣን ወጣን 12ቱ ደቀ መዛሙርት እኮ ናቸው የዓለምን ሕዝብ በወንጌል ያጥለቀለቁት። አይገርምንም? እንደገና እግዚአብሔር አምላክ ምን አለ መሰለህ? የተጠሩት ብዙዎች ናቸው። የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች ናቸው ነው የሚለው እንጂ የተመረጠ ብዙ ነው አይልም። ገባ? ኦርቶዶክሳዊ መሆን መመረጥ ነው። ከምኖቹ ከብዙዎቹ ጥቂቶቹ ውስጥ ለመካተት መመረጥ በክርስቶስ መሆን ነው። ደሜ መመረጥ በክርስቶስ መሆን ነው። ድርጅት ውስጥ መግባት አይደለም። በክርስቶስ መሆን ነው መመረጥ። አሁንም ኦርቶዶክሳውያን ሁላችንም በክርስቶስ ነን። ከክርስቶስ ይወጣማ። አሁን የት ነው የምትሄደው? አሁን የት ነው የምትሄደው? ክርስቶስ ጋር ነው የምትሄደው? ተሳፍረህ ወይ ነድተህ? እናታሪ ነው የምሄደው። ማርያም ነው አላልክም እንዴ የምትሄደው? ማርያም ነው የምሄደው አላልክም እንዴ? ማርያም ነው የምሄደው አላልክም እንዴ? ማርያም ተአምር ታደርግልኛለች ብለህ ከረል እንዴ? ደሜ ደሜ ሰላም በለኝ እስኪ። ሰላም በለጠ እስኪ እድል ስጠን እንጂ ባለ ምን ነው? ኧረ እንደው እግዚአብሔርን ፍራ። እንኳን ማርያም እኮ አይደለም እንኳን ማርያም ጆሹዋ ተአምር ያደርግልኛል ብሎ እኮ ቀለሜ አንድ መስለኔ እንኳን ጆሹዋ ቀለሜ እንኳን ተአምር ያደርግልኛል ብሏል እኮ ቀለሜ ሰው ተአምር አያደርግም፣ ፍጡር ተአምር አያደርግም። ደሜ አንተ ፍጡር አያደርግም፣ ፍጡር አያደርግም ተአምር። ፍጡር ተአምር አያደርግም። ምን እና አያደርግም። የሚሰገድለት ማን ነው የሚሰግድለት? ያውራ እንግዲህ በመረጃ አስቢሮስ ያውራ። በመረጃ አስቢሮስ ያውራ። በቃ የኔ አባት እወድሃለሁ አባቴ። አንድ ቀን እግዚአብሔር ወደ ቤቱ እንደሚመልስ አውቃለሁ። ደሜ አንድ ክርስቶስ ወደ ቤቱ ነው የሚመልሰው። ሰላም እያለሁ አትወያየው ስንት ዓመት ሙሉ ከአንተ ጋር በእውቀት እንወያይ። ለትምህርት ብዙ ጊዜ ከነጋል እንደዚህ እንትን ተነጋግረናል። በእውቀት በትምህርት ላይ ደሜ ጋር ስገባ ግን ሁሌ ክስ ነው። ለምንድን ነው ደሜ? ለምን መሰለህ? አይ እኔ ሄጃለሁ ብሎ እዛ መሄድ ይችላል። የፈለገበት ሙስሊምም መሆን ይችላል፣ ኤቲስትም መሆን ይችላል። ግን እዛ ሄዶ ገብቶኝ ነው እንዲህ አይበል።
አንደኛ ተባሮ ነው፣ ሁለተኛ በገንዘብና በስነ ምግባር ቸርቿ የጻፈችበት ነው። እንደዛው ተባሮ ሲሆን ንስሐ መግባት አሁን አገልጋይ ነኝ ብሎ በሁለት ሳምንቱ ምስጢረ ሥላሴን አስተምራለሁ እንትን አስተምራለሁ እያለ ከዛ የወጣሁት በዚህ ምክንያት ነው አይበል እስካለ ድረስ ገብቼ እውነቱ እንደዚህ ነው ብዬ መናገር አይቀርም። ቤሊ ደም የመጣው ወደ ቤተክርስቲያን ነው፣ ወደ ድርጅት አይደለም። ድርጅት ምን እንደሆነ ታውቃለህ? ከመንግስት ፍቃድ አውጥቶ የሚከፍት ነው ቤተክርስቲያን ወይም ድርጅት አይደል? ኦርቶዶክስ እንደዚህ አይደለችም፣ ድርጅት አይደለችም። አንተ ያለበት ድርጅት ተቋም አይደለችም እያልከኝ ነው ስፒሮስ? መቼ እንደመጣ ፍቃድ መቼ እንደተወሰደ ይታወቃል። ይሄንን መካድ የለብንም። ድርጅት ማለት ተቋም አይደለችም ኦርቶዶክስ እያልከኝ ነው ስፒሮስ? ፍቃድ ወስዶ የሚከፍት ድርጅት ይባላል። ወይም አንድ ሰው ተቋም አይደለችም ወይ? ተቋም አይደለችም። አንተ ድርጅት ውስጥ ሆነ ወደ ቤተክርስቲያን የመጣውን መቃወም ምንም እንትን የለም። ኦኬ የኢትዮጵያ ኦርቶዶክስ ድርጅት ካልሆነች አንተ ቆይ አንተ የግሪክ ኦርቶዶክስ ነህ አይደል? ቆይ ስማኝ፣ የግሪክ ኦርቶዶክስ ነህ፣ ኢትዮጵያ ኦርቶዶክስ ውስጥ የለህም። ስለዚህ አድንም የኪዳነ ምሕረት ልጅ የምትባል ከስር የኪዳነ ምሕረት ልጅ የምትባል ደሜ ደግመህ ኮመንት እንዳትጽፍ የኪዳነ ምሕረት ልጅ የምትባል ደግመህ ኮመንት እንዳትጽፍ። ብሎክ ነው ማድረግ። እሺ ብሎክ አደርግሃለሁ። ደግመህ ኮመንት ከጻፍ እሺ፣ ደግመህ ኮመንት ከጻፍ እቦልክሃለሁ። ቀጥሎ ስፒሮስ። አሁን እንግዲህ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አልክ። ጌታችን ኢየሱስ ክርስቶስ የግሪክ ኦርቶዶክስ የኢትዮጵያ ኦርቶዶክስ የሚል አልመሰረተም። በዚህች ዓለት ላይ ቤተክርስቲያኖችን ሰራለሁ መሰረታለሁ አላለም። ቤተክርስቲያኔን አንድ ቤተክርስቲያን ነውና፣ ስለዚህ ስለ ሁለት ሶስት ቤተክርስቲያን ማውራት አትችልም። አሁን እያልኩ ያለው ወደ አንዷ ቤተክርስቲያን ተመለስ። ድርጅት ውስጥ ሆነ ወደ ቤተክርስቲያን የተመለሰውን ሰው መቃወም ሞራሉ የለህም እያልኩ ነው። የአንዲቷ ቤተክርስቲያን የግሪክ ነች የኢትዮጵያ ነች? ቤተክርስቲያን ነች ካልከኝ የቤተክርስቲያን ነው የኢትዮጵያ ነች የግሪክ ነች? ስለ ኢትዮጵያና ስለ ግሪክ አይደለም እያወራ ያለው፣ ስለ ጌታችን ስለ ኢየሱስ ክርስቶስ አንዱ አካል ቤተክርስቲያን። ስለዚህ አንተ ያለበት ነች ወይስ ደምሮ ያለበት ነች? አንተ ያለበት ሳትሆን ደም ያለበት ነው። ለምን ደም ያለበት ነው? ደሜ ዛሬ የሚያምነውን የቀደሙ አባቶች ቤተክርስቲያን ሳይለያይ በፊት ቤተክርስቲያን ሳትከፋፈል በፊት በኒቅያ ጉባኤ የሚያምኑት ነው። ትክክል ነው 100%። ስለዚህ አንተ ልክ አይደለም። ወደ አካሉ ነው የገባው። እኔም ልክ ነኝ፣ ደሜም ልክ ነው። እንዴ እምነታችን የተሳሳተ እናወራ እሱ ላይ ደሜ የሚያምነውንና እኔ ማላምነውን ንገረኝ። እኔ ግን አስፒሮስ እኔ ግን ቤሊዩ ሳይው ማለት ነው። እግዚአብሔር ምስክሬ፣ ይቅርታ ለዚህ አጠቃቀሜ የሰባተኛ ሰው እዚህ ሰባተኛ መርካቶ ሰባተኛ ያለ ሴት ይመስለኛል ነገሩ። ለገንዘብ ብለህ ነው ምናምን አንተ ችግር የለም አይደለም። ስፒሮስ አሁን ያልዳነ ሰው ነው በኦርቶዶክስ አስተምሮ በኢትዮጵያ ኦርቶዶክስ መርካቶ ሰባተኛ ያሉ መርካቶ ወሬ ቢያወሩ መርካቶ ሰባተኛ ወይ ቸርች ራሱ ሄዳ አታውቅም አንተ ታወሩ ወይ በምን ጂሰስ ክራይስት። በእውነት እኔ በጣም አዘንኩልህ አንተ ቤሊ፣ በእውነት በጣም መርካቶ ሰባተኛ እዚህ የሚለፋልፉ አሉ የሚሳደቡ ምን የሚሉ በጣም የሚያስጠላ። እዛ ጋር እኮ ኃይለኛ ገበያ አለ እኮ ትልቅ ገበያ አለ፣ ግን የሚሳደቡ ምን የሚሉ አይ ጉዴ ፈላ በእውነት ቤሊ። ግን እኔ እንዲህ ከተሸከምኩ እግዚአብሔር እንዴት እንደሚሸከም ጂሰስ ክራይስት። ማቀሳሰር፣ ማጣላት ምን ማለት በሰው ፐርሰናሊቲ መግባት፣ አቤት! ይሄ ለአንተ እውቀት ነው? ጌታ በሚያውቀው እውቀት አይደለም፣ እውነት እውቀት አይደለም። ቀጥሉ ሌሎቻችሁ። ያው የሚያደርገው ምንድነው? ጳውሎስና ጴጥሮስን አግኝቶ እንግዲህ በግርዘት እኮ ተለያይታችኋል እያለ እንደመናገር ነው። የሚያሳዝነው ነገር
ሁለቱን እንትን ቤል እንደዚህ ትክክል አለ ባይሆን ለእውነቱ ከዚህ በኋላ ከቤሊ ጋር በእውቀት ካልሆነ ወይም ደግሞ ሌላ አይነት ጨዋታ ካልሆነ በቃ ይበቃኛል። እስከ ዛሬ ታግሻለሁ። ብሎክም አላደርግም፣ ግን ይበቃኛል። በቃ ካንተ ጋር በእውነት ማጣላት፣ ማቀሳሰር ምን ማለት የሆነ ነገር መስራት ምን ይሰራላል? ምን ይሰራላል? በእውነት ጂሰስ ክርስቶስ ምንም አይሰራልም። ሀሳቡን ነገር ሊበልና ይቅርታ ግን ከኋላ መጥቼ ብዙ ስለተናገርኩኝ ሌሎችን እንትን ብዬ ምንድነው የግሪክና ኢትዮጵያ የሚለው ነገር አንድ ባህሪ ሁለት ባህሪ የሚለው ነው። ይሄ የመጣው የተለያየ መናፍቃን ሲነሱ ለነሱ መልስ ለመስጠት ነው። ሁለቱም ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ያምናሉ። ፍጹም ሰው ብቻ ነው ፍጹም አምላክ ነው ብቻ የሚል ክርስቲያን የለም። ይሄንን ለማስረዳት በተለያየ ኑፋቄ ሲነሳ ሁለት የተለያየ ነው ሲል ነው አንድ ነው እያሉ አይ አንድ ብቻ ነው የሰው ባህሪው ተውጧል ምንም በቃ አምላክ ብቻ ነው ለሚለው ደግሞ አንድ እያሉ ሁለት እያሉ በዚህ አንዱ መናፍቃን ለመቃወም የመጣ ፎርሙላ ነው እንጂ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ነው የሚናገረው። ይሄንን ደግሞ ኦርቶዶክስ ሁሉ ያምናል። እንዴት ነው ይሄ የምንረዳው የሚለው ላይ ነው አንድ ሁለት የሚለው። አንድና ሁለቱን ካወጣችሁ እንትን መጠበቂያዎቹን ካያችሁ አንድ አይነት ነው ነገር ነው የሚሉት። አንድ ሲባል ኢትዮጵያ ልክ ግሪክ ሁለት እንደምትለው ለእንዴት አንድ ስትል ኢትዮጵያ የሰው ባህሪው ጠፍቷል እያለች አይደለም። ጠፍቷል አምላክ ብቻ ነው እያለች አይደለም። እዚህም ሁለት ስንል በነገራችን በተዋህዶ ነው። እዚህም ዩኒቲ ይላሉ። እንዴት ነው የሆነው? እግዚአብሔር ነው የሚያውቀው። ይሄንን ግን ለመናፍቃን ለማስረዳት ሁለት ነው ሲል እንደ ኖስጠሮስ የተለያየ ነው እያሉ አይደለም። ለሰው አይምሮ በጣም ከባድ የሆነ ነገር ነው። ለምን ይሄ የተለመደ ነገር አይደለም። አምላክ ሰው የሆነው አንዴ ነው። የሰው አይምሮ የማይችለው ነው። ይሄንን ለማስረዳት ነውና ፍጹም ሰው ፍጹም አምላክ መሆኑን ትክክለኛው ፍጹም አምላክ ፍጹም ሰው መሆኑን ያመነ ነው ኦርቶዶክስ። ይሄንን ደግሞ ሁለቱም ያምናሉ። ለዚህም ነው አሁን ወደ ስምምነት እየመጡ ያሉት። የቃላት ልዩነት ነው ተብሎ ይሄንን ከፕሮቴስታንትም ትሰሙታላችሁ። እንዳላሰረዝም አመሰግናለሁ። ቀጥሉ። ይሰማል። እኔ እኮ ሁሉም ፈራጅ ይሆናል እሱ አልዳነም ብለው ይጽፋሉ ከታች። መጽሐፍ ቅዱስ ላይ ምን እንደሚል ታውቃላችሁ? ጌታችን ኢየሱስ ክርስቶስ ሰራተኞቹ መጥተው ሲጠይቁት እንክርዳዱን ከስንዴው እንለይ ሲል ይሄ አይሆንም፣ እንክርዳዱን ነቅላለሁ ብላችሁ ስንዴውን እንዳትነቅሉ አይደል ያለው። ለምስ ማን እንደሚድን ማን እንትን እንደሚል አይደለም። እናንተ ታች ያላችሁ መላእክት ራሱ አያውቁ። ይሄ የእግዚአብሔር ስራ ነውና የኢየሱስ ክርስቶስን እናምናለን ብላችሁ የሱን ቦታ አትያዙ። ይቅርታ አድርጉልኝና ይሄ የጌታችን የኢየሱስ ክርስቶስ ስራ ነው። ባይሆን እሱ ባስተማራችሁ በትምህርቱ ኑሩ። ወደ ፍርድ እንዳትገቡ አንዱ አካል ውስጥ ወደ ቤተክርስቲያን ኑ። አመሰግናለሁ። ደሜ እንዴት ነህ? ደሜ ሰላም ብያለሁ። አይሰማህም? ቴንክ ዩ አመጣለሁ አለ መስፍን። እንዴት ነሽ? ፕሮስቲ ሰላም ነው አለው። እኔ ለበለ አንድ ነገር ልልስል ይሰማል አባ ከታች ከኔ በታች ያሉ ሁለቱ አፌን ያዘጉብኝ እንጂ እኔ ከእምነት ውጪ ለበለ አንድ ነገር ልለው ብዬ ነበረ የገባሁት።
በአንተ ዙሪያ ላይ እሱ በምናገረው ነገር ተሰምቶ ነው የገባሁት። ግን ያው እሱ ስለሌለ ኋላ ብናገር ሐሜት ስለሚመስለኝ ሌላ ጊዜ በለጠ አንተ ጋር ሲገባ እናገራለሁ። ግን ቢሆን ትክክለኛ በመጽሐፍ ቅዱስ የምትደራደሩ ከሆነ ከበለጠ ጋር ብትነጋገር ደስ ይለኛል። ከዛ ውጪ አንተ ሙሉ ሰውነ ራስ የቻልክ ሰውነ ቤተሰብ ያለ ሰውነ ሰርተህ የምትበላ ሰውነ እና ያንተ ማንነትህን ቀጥታ ከሚመታ ሰው ጋር ደሜ ባትነጋገር ይሻላል። እና እሱ ስለሌለ ምንም አልናገርም። ግን እስሮና ጉዱ ካሳ ናቸው። አንደበት መስፍኔ መጥቻለሁ። እንዴት ነህ? እንኳን ዌልካም ብያለሁ። አንድ ነገር ልንገር፣ እምነት ነው። የኔ የግል ህይወት ነው። የተቀመጥንበት ሜዳ ላይ ነውና በእምነት ጉዳይ የምትከራከር ከሆንክ በእምነት ጉዳይ በትክክል ብትናገር ደስ ይለኛል። አሁን ደሜ ማቀው ትለምናለህ እንድስላለህ ስትል ከአንተ አይጠበቅም። ለምን? ይሄ ትልቅ ሰው ነው። ይሄ ሰጥቶ የሚያድር ሰው ነው። ይሄ ልጅ ያለ ሰው ነው። ይሄ ባለቤት ሚስት የሚያስተዳድር ሰው ነው። ይሄ ጓደኛ ከብዙ ሰው ጋር የሚታወቅ ሰው ነው። በእምነት ካልተስማማችሁ የእምነትን በእምነት ቦታ አስቀምጠ በላይ ከእሱ ጋር ብትነጋገር ደስ ይለኛል። አሁን አንተ ማን ነው ትናንት የመጣ ዮኒ ማኛ ግፍት ሲሰጡ አልነበር እንዴ? ብዙ እናውቃለን እኮ ይሄ ያለ ነገር ነው። ግን ይሄ ደሜ ለአንተ ወንድም ነው፣ በቃ አካልህ ነው። ማን መንግሥተ ሰማያት እንደሚገባ ማንም አያውቅም ካለ እግዚአብሔር ውጪ። ኦርቶዶክስ ይግባ፣ እንደው ጌታ ኢየሱስ ክርስቶስ አልሞተም የሚሉት ሙስሊሞች ይግቡ፣ ፕሮቴስታንት እምነት ተከታዮች ይግቡ፣ ማንም አያውቅም። የሚያውቀው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው እንጂ ልክ እኛ የመንግሥተ ሰማያትን ቁልፍ እንደያዝ ነገር አንተ አትገባም፣ አንቺ አትገባም። ማን ነው የሚያስገባው? ማን ኃላፊነት ሰጠን? የተኛው ጻድቅ ሆነን ነው ስለ አንድ ሰው ምን ኮንነው? ስለዚህ ከደሜ ጋር እንኳን ስትጫወት ትልቅ ሰው ነው ታያለህ። በቪዲዮም አይተህ ታውቃለህ። የቅድሙ ትለምናለህ አትበል። አይ አንድ ነገር ልንገርህ። እሱ ለምሳሌ የቸርቹን ፓስተር ኤርሚያስን ምን እያመጣ እዚህ ሲሰድብ ተናግራችሁታል? የቸርቹን ፓስተር ሌባ ነው ብሎ ስሙን ጠቅሶ ሲናገር ክርስቲያን ስለሆነ ነው። እጅግ መክሰስ እኮ ይችላል ሰውየው። ደሜ እኮ አመመኝ ብሎ ሚዲያ ላይ ለምን ተናገርክ? ሰውየውን ለምን ተናገርከው? መስፍን ላለው ነው። አንተ ስለኛ ቤተክርስቲያን ምን ታውቃለህ? ምን እንዳለ ምን እንደተፈጠረ ምን ታውቃለህ? አንተ ላይ እኮ የተፈጠረውን አላውቅም። አሁን ስነ ምግባር የተባለው አንተ ጋርም አላውቅም። እኔ ጊፍት ለማኝ ከሆንኩኝ እስቲ አንተ በእግዚአብሔር ቃል እናንተ እናውራ። በእግዚአብሔር ቃል ከዛ በኋላ እሱ ነው ጥሩ። እሺ አሁን አንተ ፐርሰናል ምንም ሳትናገር እናውራ። አሁን አዳምጥና እኛ ኦርቶዶክሳውያን ያልዳንበትን ምክንያት ንገረን እስቲ ቶሎ በል። በቃ ክርስቶስ ብቻ ነው አዳኝ ብላችሁ ታምናላችሁ? ከመጽሐፍ ቅዱስ ነው የምትነግረኝ? ከመጽሐፍ ቅዱስ ክርስቶስ ብቻ ነው አዳኝ ብላችሁ ታምናላችሁ ወይ? የነፍሳችን አዳኝ ኢየሱስ ክርስቶስ ነው። ሌላ አዳኝ የለንም። ኦኬ። ስለዚህ የማርያም ስም ያጠጣ አይድንም ማለት ነው። ምንን አዳምጥ። ከመጽሐፍ ቅዱስ ሳልቬሽን ካወራን ከመጽሐፍ ቅዱስ እናወራ። ቀጥል። እንዴ መጽሐፍ ቅዱስ ብቻ ብላ አታምንማ ቤተክርስቲያን ነው። መጽሐፍ ቅዱስ ብቻ ሶላ ስክሪፕቸር ነች እንደ ቤተክርስቲያን ነው። እኔ እያወራሁ ያለሁትኝ ከመጽሐፍ ቅዱስ ዶግማ ላይ ዶግማቲክ ነገር ነው የምናወራው። ዶግማቲክ ነገር እናወራ። ከዛ ባሻገር ደግሞ ሊያሉ ነገሮች ደግሞ እናወራለን። አሁን ከመጽሐፍ ቅዱስ እኛ ኦርቶዶክሳውያን የማንድንበትን የዘላለም ሕይወት የምናጣባትን ስህተት ንገረን እስኪ። ቀጥል። ቤተ ክርስቲያኗ መጽሐፍ ቅዱስ ብቻ ብላ አታምንም። አሁን አንተ ከካድከው እሺ እንካደው። እያወራሁ አይደለም እኔ አሁን ስለ መጽሐፍ ቅዱስ ብቻ እያልኩ እያወራሁ አይደለም። በእምነት ደረጃ በሳልቬሽን ደረጃ ቤተ ክርስቲያን እኛ ኦርቶዶክሳውያን አትድኑም ብለህ ጀጅ የምታደርግበትን የመጽሐፍ ቅዱስ ክፍል አምጣ ቶሎ በል። ኦኬ እሺ። ቤተ ክርስቲያኗ በዚህ መንገድ ነው የሚዳነው ብላ አላስቀመጠችም። ከመጽሐፍ ቅዱስም ከምንም ስማኝ፣ እየሰማኝ ነው። አልዳናችሁም ብለህ አንተ መጽሐፍ ቅዱስ ብቻ አማኝ አይደለም። ከመጽሐፍ ቅዱስ ብቻ ከምታምን አንተ
እኛን ኦርቶዶክሳውያንን አልዳናችሁም በዚህ ምክንያት የምትልበትን የመጽሐፍ ቅዱስ ክፍል አምጣ ቶሎ በል። ኢየሱስ ክርስቶስ ብቻ ያድናል ብላችሁ አታምኑም። አሁን እየነገርኩ ብዙ አዳኞች አሏችሁ ነው እያልኩ ያለሁት። አዳምጠኝ። እኛ የዘላለም ሕይወት የምናገኘው ድነት የምናገኘው በክርስቶስ ኢየሱስ ነው። አምነን በቅዱሳን ቃል ኪዳን አይዳንም ማለት ነው። ቀረ በቅዱሳን ቃል ኪዳን ይዳናል የተባለው ቀረ። ማስረጃ ኦኬ እሺ። በማርያም ስም ውሃ ያጠጣ ሰው አይድንም ማለት ነው። እሺ አሁን ስለ መዳን አሁን እዛ ጋር በማርያም ስም ያጠጣ ይድናል ነው የሚለው? እንደዛ ይላል። አይድንም ካልዳነ ንገረኝ፣ ችግር የለውም። እንደዛ ነው ወይ የሚለው? እንደዛ ነው የሚለው። ማስረጃ እኮ ይድናል አይድንም አንተ ጠየቅኩ እኮ ኦርቶዶክስ አይደለ እንዴ? ማስረጃ ዛሬ አልፋታም። ቤሊ ማስረጃ አምጣ ቶሎ። እኔ ይድናል አይድንም ንገረኛ። ቤተክርስቲያኗ ይድናል ትል ነበር። አዳም አትጩ ደሜ፣ በእውቀት ስትያዝ አትጩ። አዳምጠኝ። ማስረጃ አምጣና በማርያም ውሃ ያጠጣ ይድናል የሚል ቃል በቃል ማስረጃ አምጣ ቶሎ በል። እኮ ይድናል አይድንም ንገረኛ። ማስረጃ አምጣ። አንተን እኮ ነው የምጠይቀህ። እኔ ለምን ትጠይቀኛለህ? አትድኑም የምትለውን የእግዚአብሔር ቃል አምጣ አልኩ። ዘለም ይኸው እየጠየኩ ነው። በማርያም ስም ውሃ ያጠጣ ይድናል አይድንም? አንተ አታምንበትም አይደለም? ታምንበታለህ? ታምረ ማርያምን ታምናለህ እንዴ? ህዝቡ እያመነበት ነው። አንተ ልትክደው ነው እንዴ? አንተ ከምታምንበት መጽሐፍ ቅዱስ አንተ ከማታምንበት እንዳታመጣ። ከምታምንበት መጽሐፍ ቅዱስ እናንተ ኦርቶዶክሳውያን በዚህ ምክንያት አትድኑም የሚለውን የመጽሐፍ ቅዱስ ክፍል አምጣ። ከሙስሊም ጋር የምትሞግቱት በቁርአን አምናችሁ ነው እንዴ? ብራዘር እኛ ስለ ሙስሊም እያወራሁ አይደለም። እኔ አንተ ከምታምነው ስለዚህ ማታምንበትን የምትለይ ምንድን ነው? ስህተት ነው የምለውን እኮ ማምጣት ይችላል። ቤተክርስቲያን ማታምንበትን አንድ አዳምጠኝ። ይኸውልህ እኔ ጴንጤ በነበርኩ ሰዓት ሰውን አልዳናችሁም ብዬ የምናገረው በምን መሰለ? በመጽሐፍ ቅዱስ ይዤ ነው። ገባረ? በመጽሐፍ ቅዱስ ይዤ እናንተ ከዚህ ከመጽሐፍ ቅዱስ አኳያ በዚህ መልኩ አልዳናችሁም እላለሁ። አንተ ጴንጤ ነህ፣ መጽሐፍ ቅዱስ ብቻ አማኝ ነህ አይደለም? መጽሐፍ ቅዱስ ብቻ አማኝ ነህ፣ ሌላ መጽሐፍቶችን አታምንም። በማታምነው መጽሐፍ መሞገት አችልም። በምታምነው መጽሐፍ ግን ሰው መዳን አለመዳኑን ፕሩፍ አድርግ። መጀመሪያ መዳን አለመዳኑን እሺ ደምዬ፣ አዎ ቀጥል። እሺ ደምዬ፣ እኔ ደግሞ እያልኩ ያለሁት ምን መሰለህ? ከጴንጤ ጋር አሁን ብነጋገር በመጽሐፍ ቅዱስ አወራለሁ። እናንተ ደግሞ መጽሐፍ ቅዱስ ብቻ አታምኑም። አሁንም አዳምጠኝ። ቆይ አላውራ፣ ሰዎቹም ይስሙ። አታምንበትም። በማታምንበት መጽሐፍ አታውራ፣ ይስሙ። ቆይ ሰዎቹም ለምን ትጨዋለህ? ደግሞ በእውቀት ብለህ በእውቀት ደግሞ ትጨዋለህ። እኔ በምታምንበት መጽሐፍ ነው ማውራት ያለብን። በማታምንበት እንዳታወራ። ኦርቶዶክሳውያን እሺ፣ አንድ ደቂቃ ልናገር። በማታምንበት መጽሐፍ አታውራ። አንድ ደቂቃ ልናገር ወይ ደሜ? በምታምንበት መጽሐፍ አውራ። መጽሐፍ ቅዱስ እሺ፣ ቤተ ክርስቲያኗ እኔ በመጽሐፍ ቅዱስ ብቻ ነው የመዳን ትምህርቴን ያስቀመጥኩት አላለችም። አንተ ነህ ቲክቶክ ላይ እያልክ ያለው። ይቅርታና መጽሐፍ ቅዱስ የሚለውን ልንገረውና መጽሐፍ ቅዱስ ብቻ አውራ። እኛ አለመዳናችን ስፒሮስ አትግባ። አንተ እዚህ ውስጥ አይመለከትም። አንተ የግሪክ ኦርቶዶክስ ነህ። ቆይ መጽሐፍ ቅዱስ የሚለው በቃላችንም ወይም በመልእክታችን የተቀበላችሁትን ወግ ትውፊት ያዙ ነው የሚለው። ቤተክርስቲያን እሺ፣ በመልእክት በቃላቸው ያለው የት ነው ያለው? ስፒሮስ ከነዚህ ከሁለት ስማኛ፣ ከነዚህ ከሁለት ነገር አንዱ ስለማትቀበል በምትቀበሉት ተወያዩ። መጽሐፍ ቅዱስ በምትቀበለው አለመዳናችንን አሳየን። አለመዳናችንን እሺ። አሁን እኔ ከታች አንድ ደቂቃ ይስሙኝ፣ ሰውም ይስማኝ፣ አታፍነኝ ደሜ። እኔ እያልኩ ያለሁት በመጽሐፍ ቅዱስ አውራ። ስማኝ፣ በመጽሐፍ ቅዱስ አውራ። ደሜ ኧረ ላውራ እባክህ ተው። በእውቀት ሲባል እንደዚህ ትጮዋለህ። እየለመንኩ ነው እኮ ከመጽሐፍ ቅዱስ ውጭ እንዳታወራ እየለመንኩ እኮ ነው። በመጽሐፍ ቅዱስ አውራ እኮ ላውራ። እኔ አንድ ደቂቃ ስጠኝ፣ አንድ ሀሳቤን ልግለጽ። ይሄን መልስልኝ። በመጽሐፍ ቅዱስ አምናለሁ አላምንም በል። በመጽሐፍ ቅዱስ የምታምን ከሆነ ደምረው ኦርቶዶክሳዊ ነው ሰው። በመጽሐፍ ቅዱስ አንተ በምታምነው መጽሐፍ ቅዱስ ደምረው ድነዋል አልዳንም? መልስልኝ። እሺ ልንገርህ። ቤተ ክርስቲያኗ ምድነው በመጽሐፍ ቅዱስ ብቻ ነው አላለችም።
ሌሎችም መጽሐፍት አሏት። በለጡ እግዚአብሔር ምስክሬ ይኸውልህ፣ በለጡ እግዚአብሔር ምስክሬ ማለት በጣም በብዙ ስድብ ጀመርክ ደሜ፣ ስድብ ጀመርክ። ምን ሰደብከውን? ይኸው በላይ እሺ፣ በላይ በለጡ ስላልኩ ነው። በላይ እሺ፣ ይኸውልህ በላይ እግዚአብሔር ምስክሬ ይኸው ስንት ዓመት እኔ ኦርቶዶክስ ከሆንኩ በኋላ አንድ ቀንም እንኳን ክፉ ደግ አውርቼ አላውቅም። የእውነት የምታወራውን በእግዚአብሔር ቃል አውራ ብዬ ለመንኩ። አንተ እኔ ላይ ብዙ ነገር ስታደርግ ዝም አልኩ። ገባህ አይደለ? ግን ዛሬ በመጽሐፍ ቅዱስ ምንም ነገር ካላወራህ ሁለቱንም አካውንትን ብሎክ ነው ማለት። መቼ አስወራኸኝ ደሜ? መቼ አስወራኸኝ? እኔ አለመዳኔን ከመጽሐፍ ቅዱስ አውራ። መቼ አስወራኸኝ? ይኸው ከአለመዳኔን ከመጽሐፍ ቅዱስ አውራ። ከመጽሐፍ ቅዱስ እኔ አልዳንኩማ። ከመጽሐፍ ቅዱስ ንገረኝ አለመዳኔን። እሺ አለመዳንን ከመጽሐፍ ቅዱስ ላሳየህ። በክርስቶስ የሚያምን የዘላለም ሕይወት አለው ይላል። እሱን ትቀበላለህ? አዎ እቀበላለሁ። ስለዚህ በክርስቶስ ድናሃል ማለት ነው። አዎ በቃ ስለዚህ በእምነት ድናሃል። ሌላ ነገር ሳትጨምር በእምነት አዳምጠኝ። በእምነት በመጠመቅ አምኜ በመጠመቅ የዘላለም ሕይወትን ድኛለሁ። ኦኬ አምነህ ተጠምቀህ ድናሃል። ኦኬ ስለዚህ አምነህ ተጠምቀው አንድ ሰው ሜሮን ሳይቀባ ይድናል። እሺ ሜሮን ይላል መጽሐፍ ቅዱስ ሜሮን ይላል እኮ። ከየት አመጣችሁት ነው እንዴ? አሁን አንተ የምታውቀውን እውቀት ነው መናገር ያለብህ። የምታውቀው እንዴ ስህተቱን አትንኩብኝ ማለት ምንድን ነው? አዳምጠኝ። አለመዳንህ ከመጽሐፍ ቅዱስ አምጣ ብያለሁ። መጽሐፍ ቅዱስ ላይ እኮ የዋልኩህ እኮ አሳየው። ስለ ሜሮን ማውራት አትችልም። ይኸውልህ አንተ የምትችለው በመጽሐፍ ቅዱስ አለመዳንህ ነው። ምሳሌ ልስጥህ። ይኸውልህ ምሳሌ ልስጥህ። አሁን ለምሳሌ አዳምጠኝ። እኔ ልጠይቀው። እኔ አንዴ በሌ ይቅርታ ደሜ አንዴ ይመቸዋል። ይኸውልህ ግርግር ለሌባ ይመቻል ይላል። ይኸውልህ እኔ ሐዋርያቶችን አዳምጠኝ። ሐዋርያቶችን አለመዳናቸውን ከዘላለም ሕይወት መጉደላቸውን ከመጽሐፍ ቅዱስ ቃል ይዤ ሞግታቸዋለሁ። በእነሱ መጽሐፍ እንኳን ሳልሞግታቸው ማለት ነው። እነሱ ጋር ባለው መጽሐፍ ሳልሞግታቸው በመጽሐፍ ቅዱስ ገባ። በመጽሐፍ ቅዱስ እሞግታቸዋለሁ። ኢቭን በ27ቱ መጽሐፍ ቅዱስ እሞግታቸዋለሁ አለመዳናቸውን። ጆባዊ ዊትነሶችንም እንደዛው ገባ። ጆባዊ ዊትነሶችንም እንደዛው። አንተ እኛ ኦርቶዶክሳውያን ወይም ደግሞ ደምረው አዳንክም ብለህ ከመጽሐፍ ቅዱስ አውጥተህ ሞግተኝ። ቀጥል። ይኸው በመጽሐፍ ቅዱስ እኮ ነው የምሞግትህ። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። እናንተ ደግሞ ያመነ የተጠመቀ ሜሮን የተቀባ ትላላችሁ። ከየት መጣ? በምን አወቅ? ሜሮን ምን ማለት ነው? ምን ማለት እኮ ከየት መጣ ነው እኮ እኔም እኮ ግራ ገብቶኝ። ሜሮን ምን ማለት ነው እኮ አስረዳኛ። ለምን አስረዳለሁ? አንተን ለምን አስረዳለሁ? አውቃህ አይደል የምጠይቀኝ? አስረዳ። አዋ ሜሮን ምን ማለት ነው? ከመጽሐፍ ቅዱስ ውጪ ስለሆነ አስረዱኝ ነው እኮ እያልኩ ያለሁት። እሺ ስለ ሜሮን ታውቃለህ? አውራ። ስለ ሜሮን ምን ታውቃለህ? መረጃ አለ? መጽሐፍ ቅዱስ ላይ ስለሌለ ከየት መጣ አስረዳኝ ነው እያልኩ ያለሁት። እሺ እውቀቱ አለ ስለ ሜሮን? ይኸውልህ መጽሐፍ ቅዱስ ላይ ስለሌለ ከየት መጣ ነው እያልኩ ያለሁት። ይኸውልህ መልሱን እንድመልስልህ አለኝ የለኝም በል መጀመሪያ። ቀጥል። ከየት መጣ ግራ ገብቶኛል። የለም መጽሐፍ ቅዱስ ላይ የለም። መጀመሪያ እውቀቱ አለ የለም? መልስ። የለኝም መጽሐፍ ቅዱስ ላይ ስለሌለ እውቀት የለኝም። እሺ መጽሐፍ ቅዱስ ላይ በሌለ አንተ እውቀቱ በሌለ ነገር ሰውን ለምን ትጠይቃለህ? እውቀቱ ሲኖር ነው ሰው መሞገት የምችለው። ከየት መጣ ብዬ እኮ ነው። ለምን ትሞግታለህ ያለ እውቀት እንዴ? መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። ይሄ ከየት ተጨመረ ነው የምልህ። ያለ እውቀት ለምን ትሞግታለህ እንዴ? አትሞግቱኝ ነው እንዴ? እነ ገድላቱንም ጥለ ሜሮንንም ጥለ ሁሉንም ጥለ ይሆናል እንዴ? እውቀት ባለ ነገር መሞገት ያለብህ። እውቀት ደግሞ አለኝ የምትለው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ደግሞ እኛ አለመዳናችንን አሳየኝ እያልኩ ነው። ቀጥል። ይኸው እያሳየው እኮ ነው ደሜ። ሰው አምኖ ተጠምቆ አይድንም። ሜሮን ካልተቀባ አይድንም። እሺ ቴንኪው። እሺ ሰው አምኖ ተጠምቆ መንፈስ ቅዱስን ይሞላል አይሞላም? ስለ መንፈስ ቅዱስ አይደለም ያወራው፣ ስለ ሜሮን ነው። ኦኬ እና እኮ ስለ ሜሮን ነው ያወራው ያለው። ስለ ሜሮን እውቀት የለኝም ማለት ይኸውልህ፣ ሜሮን ማለት የመንፈስ ቅዱስ ሜሮን መንፈስ ቅዱስ ነው እንዴ? አዳምጠኝ። እጅ ማን ያለው አሳየኛ። ከየት ነው ያመጣው? እጅ መጫን መንፈስ ቅዱስ ነው። እጅ መጫን
መንፈስ ቅዱስ ነው። ስለሱ አላወራንም፣ ስለ ሜሮን ነው ያወራነው። ከየት መጣ ብዬ ነው። ሜሮን ምንድን ነው የሚደረግበት? እስኪ ንገረኝ። ሜሮን ምንድን ነው የሚደረግበት? ከየት መጣ ሲጀመር? እጅ መጫ ከየት መጣ? እጅ መጫንማ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ አለ። ማን ያዘዘው? መጽሐፍ ቅዱስ እጃቸውን ጭነው ይጸልዩ ይላል። ማን ያዘዛቸው? እጃቸውን እንዲጭኑ ማን ያዘዛቸው? ማን ያዘዛቸው? አሁን ጥያቄውን አትሽሽ። ማን ነው ሜሮን ከየት መጣ ነው? እጃቸውን ጭነው በመንፈስ ቅዱስ እንዲሞሉ ማን ያዘዛቸው? ንገረኝ። የታዘዙት አለ? ማን ያዘዛቸው? ጌታ ነው ያዘዛቸው። መንፈስ ቅዱስ አንተ መረጃ አምጣ። ጌታ እንዳዘዛቸው መረጃ አምጣ። የሜሮኑን አትሽሽ፣ መጀመሪያ አስረዳኝ። አምጣ። እኔ ስለ ሜሮን እንድመልስልህ ከፈለግ ጌታ አስረዳኝ። ደሜ እንደ መጽሐፍ ቅዱስ አልዳናችሁም፣ እየጨመራችሁ ነው እያልኩ ያለሁት። አዳምጠኝ። ጌታ እጃችሁን ጭናችሁ መንፈስ ቅዱስን ሙላቸው የሚል የሜሮኑን አስረዳ። ወደዛ ትሄድ ነው የምልህ። እሺ አንድ ነገር ልንገርህ። ይኸውልህ ያመነ የተጠመቀ በመንፈስ ቅዱስ ማዕተም ይታተማል አይታተምም? መልስልኝ። ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። በመንፈስ ቅዱስ ይሞላል አይሞላም? ያመነ የተጠመቀ ይድናል ይላል ሐዋርያት ሥራ 8 ላይ። ኢትዮጵያ ቆይ ስማኛ በመንፈስ መቼ ነው የሚሞላው? ስማኛ መጀመሪያ እውቀት ሲሉ እነዚህ ትጮኻለህ። ደሜ ስትያዝ ትጮኻለህ፣ ታብዳለህ። መቼ ነው የሚሞላው? ሰው በመንፈስ ቅዱስ መቼ ነው የሚሞላው? ስለ እሱ አላወራንም። መቼ ነው የሚሞላው? ሰው ወይ ስማኝ፣ መቼ ነው የሚሞላው? ሥራ ላይ ኢትዮጵያዊ ጃንደረባ አመነ፣ ተጠመቀ አለ፣ ሄደ። በቃ አዳምጠኝ። የተቀባው ነገር የለ ምን የለ። አዳምጠኝ። ሰው በመንፈስ ቅዱስ መቼ ነው የሚሞላው? መቼ? ስለ ሜሮን አውራኝ። እኔ ስለ መንፈስ ቅዱስ አላወራሁም። ይኸውልህ እኔ ምን ሰምተኛል? ሰው በመንፈስ ቅዱስ የሚሞላው መቼ ነው? ከዛ በኋላ ስለ ሜሮን አወራለሁ፣ ስለ ሜሮን ጥቅም አወራለሁ። በቃ አውራኝ። እኔ እሱ ነው ጥያቄ። መጀመሪያ ግን እመንልኝ። ሰው ከተጠመቀ ካመነ ከተጠመቀ በኋላ በመንፈስ ቅዱስ ይሞላል አይሞላም? እኔ ያመነ የተጠመቀ ይድናል ብያለሁ። አንተ ደግሞ ሜሮን ይጨመራል ብለሃል። ከየት እንደጨመርክ አታምንም? በመንፈስ ቅዱስ አታምንም? መንፈስ ቅዱስ ሜሮን መንፈስ ቅዱስ ነው እንዴ? አታምንም ወይ? በመንፈስ ቅዱስ ታምናለህ አታምንም? አምናለሁ። መቼ ነው ሰው በመንፈስ ቅዱስ የሚሞላው? አሁን ያመነ የተጠመቀ ሜሮን የተቀባ የሚለውን አምጣልህ። ሁለተኛ አትሽሽ። ጂሰስ ክርስቶስ። ሁለተኛ እውቀት ሳይኖር ጌት እፈልጋለሁ አበባ ጣል አድርጉበት አጥንት ምናምን ትላለህ። ጂሰስ ክርስቶስ። ሂዱበት ወንድሞች፣ መሄድ ትችላላችሁ። ከጉዞ ሊያስቀረኝ እኮ ነው። እግዚአብሔር ገሰው ዳሜ በቀደም ስለ አንተ ሲሳይ ቤት ሁሉ ሲያወራ ነበርና ከአንተ ጋር ሌላ ኬዝ እንዳለው ነው። ምክንያቱም ወደ ዓለም ጠፋ። እንደውም ሲሳይ በጣም ሲቆጣው ነበረ። እና ምንድነው ችግሩ ግን? ልጠይቀው ነበረ ባይወጣ። ሲሳይ ቤትም ስታወራ ነበረ። እኔ ገባሽ አይደል? እኔ ኦርቶዶክስን ሳውቃት በአንድ ሳምንት በሁለት ቀን አለም ኦርቶዶክስ ሆንኩት። አባቴ ኦርቶዶክስ ሆንኩት በአንድ ሳምንት በሁለት ሳምንት አይደለም። ገባሽ? እኔ ኦርቶዶክስ ሆንኩት ቢያንስ 8 ወር ምናምን ይሆነኛል። ጥያቄ መጠየቅ ሰው ሁሉ ያውቃል እኮ ሰው ሁሉ ያውቃል። ግን ስም ለማጥፋት እየተነገረው ነው ያለ። ስም ለማጥፋት ገባሽ አይደል? ልክ እንደኔ እኔን ስም እንደሚያጠፉት የኔን ስም እንደሚያጠፉት የኦርቶዶክስ ቤተክርስቲያንም የማታምነውን ታምናለች እየተባለ እንደዚህ ነው ስሟን ያጠፉት። እንደዚሁ ማለት ነው። እንደዚሁ ማለት ነው። ገባሻ? እንደዚሁ። ስለዚህ ወይ እውቀት ያለው ይምጣና ይሞግተኝ። ትክክል አለመሆኔ ለአበባ መግባቴ መጥቶ ይሞግተኝ የሆነ ሰው። ይኸው እኔ ጊፍት ፈልጌ ከሆነ መተህ ሞግተኝ፣ መተህ ሞግተኝ። ፈረድ ከዚህ የበለጠ እንግዲህ ምን ላድርግ? ዳሜ ይቅርታና ሜሮን የሚባለው ነገር ይህን ሰሞን እሱን ተያይዟታል። ጥምቀት ያድናል ወደሚባል ብዙዎቹ እየመጡ ስለሆነ
አሁን ከኦርቶዶክስ ለየት ለማለት ደግሞ ሜሮንን እንትን እያሉ ነው። እሱም ቀስ ብለው ይገባቸዋል። ግን እዛው የኢትዮጵያ ወንጌላውያን ህብረት መሰረታዊ እምነት ብላ ባስቀመጠችው እንትን ላይ የኒቅያ ጉባኤ እንቀበላለን፣ አራተኛውንም ጉባኤ እንቀበላለን ይላሉ። አደለ አደለ? ደሜ ይሰማል? አዎ ይቀበላሉ። የኒቅያን ጉባኤ ይቀበላሉ። የኒቅያን ጉባኤ ይቀበላሉ። ከዛ በኋላ ቄልቄዶንም ጉባኤ እንቀበላለን ይላሉ። ቄልቄዶን ጉባኤ ደግሞ እዛ ላይ መግለጫው ላይ የቀደሙትን 3 ጉባኤ ኦርቶዶክስ እምነታችንን የቀደሙ አባቶችን ጉባኤትን እንቀበላለን ብለው መስክረዋል። ሁለተኛ ጉባኤ ላይ ስለ ሜሮን አሉ። የሚያሳዝነው ነገር እንደውም ጴንጤቆስጤ ክርስቲያን እንዳልሆኑ በዚህ ጉባኤ ማየት እንችላለን። ሁለተኛ ጉባኤ 7ኛው ቀኖና ላይ ስለ ጥምቀትም እዛ ላይ ነው የሚናገረው። አንዲት ጥምቀት እንዳለችና በዚህ ጥምቀት የኃጢአት ስርየት እንደሚገኝ እዛ ላይ ይነገራል። ከመናፍቃን ወደ ክርስትና ወደ ኦርቶዶክስ የመጡት ደግሞ በአብ በወልድ በመንፈስ ቅዱስ 3ቴ በአብ ብለው አንድ የተነክረው ወጥተው በወልድ ገብተው ወጥተው በመንፈስ ቅዱስ እንደዚህ የተጠመቁትን ወደ አርዮስም ወደ ሌላ ከሄዱ በሜሮን ይመለሳሉ። መጠመቅ አያስፈልግም። ለምን? በአብ በወልድ በመንፈስ ቅዱስ ስለተጠመቁ ኦልሬዲ ጥምቀቱ ትክክል ነው። ግን ሜሮን ይቀባሉ። ሁለተኛው ጉባኤ 7ኛው ቀኖና ላይ አንዴ የተጠመቁት ግን አንዴ ጥልቅ ብለው የወጡት ልክ እንደ ማለት ነው። አሁን በቅርብ የተጠመቀው ከኦርቶዶክስ ወጥቶ ቴሌቪዥን ላይ የሚሰራው ማለት እንዳልክ እንደገባው ከሆነ ግን ክርስቲያን አይደለም ይላሉ ጉባኤው ላይ። አንዴ ተነክሮ የወጣ እንደ አዛም ነው ከእንደገና የምንቀበለው እና ከእንደገና ሰብከን እናጠምቀዋለን። ክርስትና እንዳልሆኑ ራሱ ይናገራል ይሄ ጉባኤ። ይህን ጉባኤ ግን እንቀበላለን ይላሉ። በኋላ ሜሮን መጽሐፍ ቅዱስ ላይ የለም ማን የሰጣችሁ ሲል ነበር። 66ቱ መጽሐፍ ቅዱስ ላይ አለ እንዴ? 66ቱ መጽሐፍ ይሄ ነው ብሎ የተዘረዘረ ነገር አለ? መጽሐፍ ቅዱስ ሐዋርያቶቹ ቀኖና ሰጥተውናል? አልሰጡንም። ማን የሰጡን? ከመጽሐፍ ቅዱስ ውጭ ነው ይህን የምናገኘው። እነዚህ አባቶች ምንድን ነው የሚያምኑት? ሜሮን ምንድን ነው የሚለውን ስናይ እጅ በመጫን ፋንታ በኋላ ላይ የተተካ ነው። ቤተክርስቲያን ስልጣን ስላለት ይህንን ነገር ጳጳሳት ሐዋርያ ሁሉ ቦታ መሄድ ስለማይችሉ ክርስቲያን ሲበዛ ጳጳሶቹም ስለማይችሉ በምን ተተካ? ጳጳሶቹ ይጸልዩና ሜሮን ላይ እንትኑ ላይ በኋላ ቄሶች አጥምቀው መቀባት ይችላሉ። እጅ በመጫን ፋንታ ነው። ይህንን የት እናያለን? የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሳማርያ ሄዶ ይሰብካል። አምነው ይጠመቃሉ። መንፈስ ቅዱስን ግን አልተቀበሉም። ለምን? ፊልጶስ ሐዋርያ ስላልነበረ ይሄ ስልጣን አልነበረውም። ስለዚህ ጊዜ ጴጥሮስና ዮሐንስን ላኩ እጅ ጭነው መንፈስ ቅዱስ እንዲቀበሉ። ይሄ ስልጣን እነሱ ነበር ያላቸው። ይሄ ነው እንጂ መንፈስ ቅዱስን አይደለም በሜሮን የተተካው። እጅ መጫን በሜሮን ተተካ። ይሄ ከጥንት ጀምሮ ገና በሁለተኛው ክፍለ ዘመን ማሳየት ይችላለሁ። ቴዎፊሎስ አንቲዮኪያ በዛው ዘመን የነበረ ነው። በሁለተኛ ክፍለ ዘመን ተርቲሊያን ከዛው ክፍለ ዘመን የጀመረ ከሐዋርያቶቹ የመጣ ነው። ይሄንን ከየት ነው የምንወስደው? ከትውፊት መጽሐፍ ቅዱስ እንደሚለን ሐዋርያ ጳውሎስ ከኛ የተቀበላችሁትን የተጻፈውን የሰማችሁትን በትውፊት በጆሯቸው የተናገራቸውን እዛ ሄደው
ከኔ ጋር ነው ተቋርጦ ነው? አለህ ደሜ? ደምረው